ነቢያትንን የሚሉ ሰዎች ወይ ፊልድ እንዲቀይሩ ንገሯቸው። በአዲስ ኪዳን ነብይ የለም። አራት ነብይ የለም፣ ነብይነትም የለም። ነብይነት የቆመው ጌታችን አምላካችን ኢየሱስ ክርስቶስ ከመወለዱ ከ400 ዓመት በፊት። ጠነቆለችብኝ አስጠነቆለችብኝ የምትላት ጎረቤቷ አንተ ጋር መጣ ዘይት ይዛ ሄዳ አንተ ቃል አውጥተህባት ሞተች። ምልክት ይሁንሽ ዘንድ አለኝ ከዚህ ስትሄጂ ካንቺ ቤት ሶስተኛው ቤት ላንቺ ቤት የተዘጋጀው ሞት እነሱ ቤት ይገባል። እዛ ስትሄጂ ድንኳን ታያለሽ አለኝ። ባይዘዋይኛ እየሟረትን አይደለም የተላከውን አንቀበልን ብለን ስንመልስ ሄዶ እዛ ነው የሚገጫው። ከእስልምና ወደ ክርስትና ተብሎ የተሰራ ቪዲዮ አለ። በመዲህ ብዙ ሰዎች ብዙ ስህተቶችን ሲሰሩ ዝም ብለን የምናልፍበት ምክንያት ከጀርባችሁ በጣም ብዙ ቤተሰቦች ብዙ ነገሮች አሉና ምናልባትም ካለንበት ሁኔታ አንፃር ብዙዎችን አደብ ማስያዝ ካለብን አደብ ሊይዙ የሚችሉበት ስራዎች ይሰራሉ። እዚች ልጅ ጋር በሰሩት ቪዲዮ እያስፈራራ ነው። በቃ እያስፈራራ ነው። ምን ሊያረገን እንደሆነ አናውቅም። ካላጠፋሽው እንደዚህ አድርግሻለሁ ምናምን ነገር። የመጀመሪያው የሞተ እምነት ነው። የሞተ እምነት ማለት ተግባርን በንግግር የተካ እምነት ነው። የሞተ እምነት ያላቸው ሰዎች የሚሉ ናቸው። የሚሉትን የማያውቁ አይደሉም፣ የሚሉትን የሚያውቁ ናቸው። እምነት አለኝ የሚል የሚናገር ነው። ቶክ ነው። ወክና ወርክ የሚባል ነገር የለውም። ሉተርም ሆነ ፕሮቴስታንቶች በጣም የሚጠሉት የሚፈሩትም ለሱ ይሄንን ንባብ በጣም የሚፈሩት የሚጠሉት የመጽሐፍ ቅዱስ ክፍል የያዕቆብ ክፍል ነው። የያዕቆብ ክፍል ምክንያቱም እምነት በስራ እንደሚገለጽ ስለሚናገር ወልድኪ ነፍሳተ ሶባራየኪ በሳተ ኩነኔ ዘሃሙ። እዚች ልጅ ጋር በሰሩት ቪዲዮ እያስፈራራ ነው። በቃ እያስፈራራ ነው። ምን ሊያረገን እንደሆነ አናውቅም። እስቲ አዳምጣችሁት ነውና እመለስበታለሁ። ከእስልምና ወደ ክርስትና ተብሎ የተሰራ ቪዲዮ አለ። በመዲህ ብዙ ሰዎች ብዙ ስህተቶችን ሲሰሩ ዝም ብለን የምናልፍበት ምክንያት ከጀርባችሁ በጣም ብዙ ቤተሰቦች ብዙ ነገሮች አሉና ያንንም ከማሰብ ነው። በጣም ብዙ ነገር አንዳንዴ ምናልባትም ካለንበት ሁኔታ አንፃር ብዙዎችን አደብ ማስያዝ ካለብን አደብ ሊይዙ የሚችሉበት ስራዎች ይሰራሉ። ቪዲዮ ከደረሰሽ ከቻልሽ ያሰራሽውን ቪዲዮ ከዛ ልጅ ጋር እንድታስነሹ ጠይቅሻለሁ ማለት ነው። ከቻልን ደግሞ እሷን በአካል ማገኝበት ነገር ኢንሻአላህ አመቻቹልኝ። ልጅ ጋር ቪዲዮ ሰርች የነበረ ከእስልምና ወደ ክርስትና ብዬ ማለት ነው። እንግዲህ በዚህ መልኩ እያስፈራራ ነው። ካላጠፋሽው እንደዚህ አድርግሻለሁ ምናምን ነገር። ሰው የፈለገውን እምነት መከተል አይችልም። ሰው የፈለገውን እምነት መማር አይችልም፣ ማንበብ አይችልም ነው የምትለው ሰውዬ። ይሁንክ ብሽቅ ራስ። አሁን እናንተ አይነቱን እኔ ልፈራ። ቲክቶክ ላይ ብቸኛው ማይሰማው ፍጥረት ሚኮ ይባላል። ካወቅ ምሳራውን ጠንቅቄ ነው የማውቀው። የሰው እምነት አከብራለሁ። እስልምናን በደንብ ነው የማከብረው፣ በደንብ አውቃለሁ። የሰው እምነት አለካ። በተረፈ እናንተ አይነት በጭባጫን ግን መፈራ አይነት ወንድ አይደለሁም። ቲክቶክ ላይ ማንንም አልሰማም ብራዘር። ልጅቷም የፈለገችውን እምነት የመከተል የፈለገችውን እምነት ትምህርት የመማር መብት አላት። ማን አንተ የዱባይ ህግ ምን ይላል? የሌላውን ቤተ እምነት አታንቡ አትማሩ ነው የሚለው። አንብብ እስቲ ሄደህ ደግሞ ቪዲዮን ካላጠፉ መቼም አይጠፋም እንዴ። ምን ብትላት እናስተምራለን። ሌሎች የእስልምና እምነት ተከታዮች ካላችሁ ክርስትና መማር የምትፈልጉ ካላችሁ ኑ ወደ ቤታችን በክብር እንቀበላለን። እስልምናን በደንብ እናከብራለን። በተለበ በአስተምሮ ነው ሁሉም ነገር የሚያልቀው። በጉልበት ይሄ በዛቻ ምናምን የኔ እምነት ይበልጣል የሚባል ነገር አይሰራም። እንደተለመደው ሌላኛውን የዘፍኔን የጥንቆላ ቪዲዮ እንገልጣለን። ጠነቆለችብኝ አስጠነቆለችብኝ የምትላት ጎረቤቷ አንተ ጋር መጣ ዘይት ይዛ ሄዳ አንተ ቃል አውጥተህባት ሞተች። ዋው የሚገርም ነው። ተከታተሉትና ስሜ ፍልቅልቅ አሰፋ እባላለሁ። የመጣሁትም ከነገሌ ቦረና ነው። የእግዚአብሔር ሰው ሲያውጅ በትንቢት እንዲህ ነገር አለው። ባንቺና በልጅሽ ላይ የሞት አዋጅ ታውጆ አልቆ አብቅቶ በቤትሽ ፊት ለፊት 2 ድንኳን እንዲተከል ሳምንት ባልሞላ ጊዜ ውስጥ 2 ድንኳን እንዲተከል አዋጅ ታውጆ በጠላት ሐሳብ ተጨርሶ ያለ ነገር ይታየኛል። አንድ እጅ ከሰማይ ወጥቶ የሞትን አዋጅ ቀደደዋል። ሃሌሉያ ሃሌሉያ። እስቲ ከፍ አድርጉት ይሄንን ጌታ ባካችሁ። ምልክት ይሁንሽ ዘንድ አለኝ ከዚህ ስትሄጂ ካንቺ ቤት ሶስተኛው ቤት ላንቺ ቤት የተዘጋጀው ሞት እነሱ ቤት ይገባል። እዛ ስትሄጂ ድንኳን ታያለሽ አለኝ።
ሃሌሉያ ሃሌሉያ አሜን። ኢየሱስ ያድናል። እንደወጣው ደወልኩላቸው ለእህቶቼ ለቤተሰብ እና በጣም ገረማቸው። ሰኞ እኔ ወደዛ ስጓዝ ለካዛ ተገልብጧል ነገሩ። ቃል ከወጣ ሳይሰራ አይመለስም። ወደ እሷ የተላከውን እኮ ነው ወደ እነሱ የመለስኩት። ባይዘዋይ እኛ እየሟረትን አይደለም። የተላከውን አንቀበልን ብለን ስንመልስ ሄዶ እዛ ነው የሚገጨው። ለሲስተር ነግሬያታለሁ። እዛ ግቢ አንድ ቁጭ አርገው የሚቀልቡት መንፈስ የሚያመልክ ሰውዬ አለ። ልጁ ወጣት ነው፣ ሙሉ ሰውነቱ ኮተት ብቻ። እዛ ቤት ልክ እኔ ከዚህ ሲሄድ ምን ሆነ? እነሱ ቤት ድንኳን ተጣለ ማለት ነው። በእውነት ሆነ እኮ ጌታ እዚህ ሲናገር ወደ አንቺ ቤት የተላከ የሞት ድንኳን እዛ ቤት ይሆናል። እዛ ቤት ሆነ። በእውነት የሚገርም ነው። አምቡላንሷ መጣች። ከዛ ምንም ያልሆነች ልጅ እዛ ቤት ጧ ብላ በቃ። እናንተ ፈጽሞ የክርስቶስ ተቋሚ ናችሁ የምንለው በምክንያት ነው። ምክንያቱም የምታደርጉት እያንዳንዱ ድርጊት ሁሉ ከእግዚአብሔር ቃል ፍጹም ተቃራኒ የሆነና እግዚአብሔርን የማያስደስት ነገር። እግዚአብሔርን የሚያስደስተው ነገር በአንደኛ ጢሞቴዎስ 2:3-4 እንደተጻፈው ሰዎች ሁሉ ሊድኑና እውነቱን ወደ ማወቅ ሊደርሱ በሚወድ በእግዚአብሔር በመድኃኒታችን ፊት የሚገባና ደስ የሚያሰኝ ይህ ነው ይላል። እግዚአብሔር እንደናንተ ጭካኔና ሟርት የሰው ልጅ በክርስቶስ ኢየሱስ ሳያምንና በንስሐ ሳይመለስ ወደ ዘላለም እቶነ እሳት እንዲጣል ሳይሆን ፍላጎቱ በሁለተኛ ጴጥሮስ 3:9 ላይ እንደነገረን ለአንዳንዶች የሚዘገይ የሚመስላቸው ጌታ ስለ ተስፋ ቃሉ አይዘገይም፣ ነገር ግን ሁሉ በንስሐ ወደ እግዚአብሔር እንዲደርሱ እንጂ ማንም እንዳይጠፋ ወዶ ስለ እናንተ ይታገሳል ይላል እግዚአብሔር ቃል። ስለዚህ ኃጢአተኞችን ሊያድን ክርስቶስ ኢየሱስ ወደ ዓለም መጣ የሚለው ቃል የታመነና ሊቀበሉት የተገባ ነው። እንደናንተ ሟርት፣ እንደናንተ ድግምት፣ እንደናንተ ጥንቆላ የሰው ልጅ በክፋት ውስጥ ቢገኝ፣ በጥንቆላ ውስጥ፣ በሟርት ውስጥ፣ በኃጢአት ውስጥ ቢገኝ ሟርት አደረገ፣ ጥንቆላ አደረገ የምትሉትን ሰው ከመግደል ለምንድነው እላው ላይ የሚሰራውን ክፉ መስበር ያቃታችሁ? ምክንያቱም እናንተ ውስጥ የሚሰራው የጥንቁልና መንፈስ ስለሆነ። ይህንን ቪዲዮ በደንብ አድርጋችሁ ኮፒ ሊንክ ሼር አድርጉልኝ። ኦርቶዶክሳውያን ኮፒ ሊንክ ሼር አድርጉት በደንብ። ይሄ ቪዲዮ ቫይራል እንዲወጣ ፈልጋለሁ። ታስታውሳላችሁ የሆነ ጊዜ አቡነ ገብርኤል ከኢየሱስ ውጪ ቤዛ የለም ብለው በተናገሩበት ጊዜ ጴንጤ በሙሉ እኛ ላይ ሰፍሮብን ነበር። በቃ ኦርቶዶክስ ተቀየረች፣ ተሐድሶ ሆኑ፣ እንደዚህ ሆኑ፣ ትክክለኛ እሳቸው ናቸው ምናምን እየተባለ ነብይ ነኝ የሚል ፓስተር ነኝ የሚል ጴንጤ ቲክቶከር ነኝ የሚል አልቀርም። በቃ ቲክቶኩን በሙሉ አጨናንቀውት ነበር። ታስታውሳላችሁ? ምን ነው አቡነ ገብርኤል እንደዚህ ሲሉ የእሳቸው ወዳጆች የት ሄዳችሁ? እስኪ ስሟቸው። በአዲስ ኪዳን ነብይ የለም፣ አራት ነጥብ። ነብይ የለም፣ ነብይነትም የለም። ነብይነት የቆመው ጌታችን አምላካችን ኢየሱስ ክርስቶስ ከመወለዱ ከ400 ዓመት በፊት ነው። አልሰማንም እንዳትሉ ይኸው ቪዲዮን አምጥቼላችኋለሁ። ስለዚህ ያን የቪዲዮ ስትሰሩ የነበራችሁ ሰዎች በሙሉ አሁን ከዚህ ቪዲዮ ላይ ይሄንን እየወሰዳችሁ ነቢያት ነን የሚሉ ሰዎች ወይ ፊልድ እንዲቀይሩ ንገሯቸው፣ አሊያም ደግሞ ጥፉ በሏቸው። ይሄንን ካላላችሁ እናንተ እያስመሰላችሁ ነው ማለት ነው። ምክንያቱም እሳቸው ሁሌም እውነተኛ ናቸው ብላችሁ ስትናገሩ ነበር። ስለዚህ ነቢያት ነን የምትሉ ሰዎችም ቀይሩ። ቲክቶክ ላይ ደግሞ በጣም ስትንጫጩ የነበራችሁ ሰዎች ደግሞ ይሄንን ቪዲዮ ወስዳችሁ ነቢያት ነን የምትሉ ሰዎች ዛሬውኑ ጥፉ በሏቸው። እንደዛ ነው አይመስላችሁም? አንዱን ጥሎ አንዱን አንጠልጥሎ አይሆንማ። መጽሐፍ ሁሌም እውነት ነው የሚናገረው። ስለዚህ ወይ ትቀበላለህ አሊያም ደግሞ ትቀበላለህ ብራዘር። እንደዛ ነው። ላኩላችሁ፣ ሼር አድርጉላችሁ በደንብ። ስራ የሌለው እምነት የሞተ ነው ይላል። ስራ የሌለው እምነት የሞተ ነው ይላል። ያዕቆብ አማኞችንና መልካም ስራን በተመለከተ ሲጽፍ
እምነትና ስራን በተመለከተ ሲጽፍ እምነትን በሶስት መልኩ ነው የሚከፍለው። የመጀመሪያው የሞተ እምነት ነው። የሞተ እምነት ማለት ተግባርን በንግግር የተካ እምነት ነው። የሞተ እምነት ያላቸው ሰዎች የሚሉ ናቸው። የሚሉትን የማያውቁ አይደሉም፣ የሚሉትን የሚያውቁ ናቸው። እምነት አለኝ የሚል የሚናገር ነው። ቶክ ነው። ወክና ወርክ የሚባል ነገር የለውም። ከዛ ቀጠልና ያዕቆብ ሲናገር ምን ይላል? እምነቱ የሞተ ነው አለ። ከዛስ አጋንንት ያምናሉ አለ፣ ይንቀጠቀጡም አለ። ሁለተኛው የእምነት አይነት የአጋንንት እምነት ነው። የአጋንንት እምነት ከሞተ እምነት የሚለየው የአጋንንት እምነት ዕውቀት ብቻ ሳይሆን ስሜትንም ይጨምራል። አጋንንት ያምናሉ ብቻ ሳይሆን ይንቀጠቀጣሉ አለ። አጋንንት እግዚአብሔር እንዳለ ያምናሉ። አጋንንት ኢየሱስ ክርስቶስ መለኮት እንደሆነ ያምናሉ። የጥፋት ቦታ እንደተዘጋጀላቸው ያምናሉ። እንደዚሁም ክርስቶስ ፈራጅ እንደሆነ ያምናሉ። አጋንንት ያምናል ማለት ይሰራል ማለት አይደለም። ቀጥሎ ሶስተኛ ላይ አማኝና እምነትን ስራን በተመለከተ ያዕቆብ ሲናገር ምን ይላል? ሕያው እምነት የሚሰራን እምነት በተመለከተ ሲናገር የአብርሃምን እምነት ያመጣል። ሕያው እምነት የሚሰራ እምነት ዕውቀት ሲደመር ስሜት ሲደመር ፍቃድ ነው ብያቸዋለሁ። በአጭር አማርኛ አብርሃም የጸደቀው በስራና በእምነት ሳይሆን በሚሰራ እምነት ነው። በሚሰራ እምነት ነው። አሁን እንግዲህ ይኸውላችሁ ተመልከቱ። ገላትያ ላይ የቀጠቀጥካቸው የሕግ አስተማሪዎች ከገላትያ ላይ ስትቀጠቅጣቸው አፈግፍገው ሄደው ምሽግ የሚሰሩት ያዕቆብ ላይ። እኔ በጣም የሚገርመኝ ነገር መጽሐፍ ቅዱስን ለምን ጎዶሎ በቃ የጴንጤ ወንጌል ከዕብራውያንና ከገላትያን አታልፉም አይደል? ሁለቱ ብቻ ነው። ወንጌል ማለት ሙሉ ነገር ነው። እሺ ሙሉ ሁሉንም እያንዳንዱ በወንጌል የተጻፈ ሐዋርያት የጻፉትን መልእክታትንም ጭምር ያካትታል። ኦኬ። በነገራችን ላይ ሉተርም ሆነ ፕሮቴስታንቶች በጣም የሚጠሉት የሚፈሩትም ለሱ ይሄንን ንባብ በጣም የሚፈሩት የሚጠሉት የመጽሐፍ ቅዱስ ክፍል የያዕቆብ ክፍል ነው። የያዕቆብ ክፍል ምክንያቱም እምነት በስራ እንደሚገለጽ ስለሚናገር እናንተ እምነት ብቻ ነው የምትሉት። እምነት ብቻ አይደለም የሚያጸድቀው፣ ስራም ያጸድቃል። ኦኬ። በዚህ በያዕቆብ መልእክት ምዕራፍ 2 ቁጥር 14 ላይ ምን የሚል የእግዚአብሔር ቃል አለ? ወንድሞች ሆይ እምነት አለኝ የሚል ስራ ግን የሌለ ሰው ቢኖር ምን ይጠቅማል? ኦኬ። እምነቱስ ሊያድነው ይችላልን ይላል። ኦኬ። እምነትን በስራ እንድትገልጽ ነው ኢየሱስ ክርስቶስ ቁጭ ያደረገል። ይህም ማለት ኢየሱስ ክርስቶስ በምድር ላይ 33 ዓመት ሲመላለስ ያስተማራቸው ትምህርቶች አሉ። ብራብ አላበላኝም፣ ብጠጣ ብታመም አልታር፣ ይሄ ሁሉ እንድትፈጽም የተሰጠ ስራ ነው። ኦኬ። እናንተ ስለማትመጸውቱ፣ ስለማትሰጡ፣ ገንዘብ ከሰው ስለምትዘርፉ፣ ስለምታጭበረብሩ የያዕቆብ መልእክት ደግሞ ስራህን ሰርተህ አሳየኝ ስለሚል በእምነት ስራህን ሰርተህ አሳየኝ ስለሚል እናንተ ያቺን ትምህርት ስለማትወዷት የእናንተ ስራ መዝረፍ ብቻ ስለሆነ እሷን ትጠሏታላችሁ። ሆም እምነት በስራ እንደሚገለጽሉ ይናገራል። ኦኬ። እቺ የእናንተ የኢትዮጵያውያን የፓስተርና የነብይ ብቻ ሲስተም ናት። ኦኬ። ታዲያ እምነት ማለት ምንድን ነው? እምነት ማለት እኮ ካንተ በታች ለሌለው በማድረግ ኦኬ። እምነትህን ማለት ዝም ብለህ እምነት ጌታዬ ማለት ብቻ ምንም ጥቅም የለው። ኦኬ። እሱ የፈጸማቸው አድርጉ ያላችሁ ስራ እምነትን በስራ መግለጽ አለብህ። አለበለዚያማ እምነት እሱማ አጋንንትም ያምናሉ። ዲያብሎስ የወደቀው እኮ በእምነቱ ብቻ አይደለም በስራው ጭምር። ኦኬ። ዲያብሎስ የወደቀው በስራው ነው። ስለዚህ ሰርተህ የእግዚአብሔር ሰው ወይንም ኢየሱስ ክርስቶስን መምሰል አለብህ። በስራ ማሳየት አለብህ እምነትህ። አንተ እንደተነተንከው አይደለም። አሁን እቺ የእናንተ የማጭበርበሪያ ዘዴ ናት። ኦኬ ብሮ እና አትጩ እየመጣ ይህን ሸዋሸዋ መሰሙ ሰዎች ናቸው የምታሳዝኑኝ። ነፍስ ይማር። ቀጥል ደግሞ እዛው ያዕቆብ ወንጌል ላይ ምዕራፍ 2 ቁጥር 21 ምን ይላል? አባታችን አብርሃም ልጁ ይስሐቅን በመሰዊያው ባቀረበ ጊዜ የጸደቀ አልነበረምን ብሎ ይጠይቃል። አያችሁ፣
አንተ የምታወራው አብርሃም በስራው አልጸደቀም ብለህ ነው አሁን ያወራው። በስራማ አብርሃም እንደጸደቀ ልጁን ይስሐቅን መስዋዕት አድርጎ አቅርቦ እግዚአብሔርን የአብርሃምን የጽድቅ ስራ አይቶ እንደተቀበለው ነው እንግዲህ እዛ ርዕስ ላይ የሚያሳየውና በስራ ይጸደቃል። ስራን አትፍሩ፣ ስራ ስሩ። ኦኬ ሌብነትን፣ ውሸትን፣ ይሄ በውሸት የሰው ገንዘብ መቀማትን፣ መክበርን፣ ማጭበርበርን አቁም። ኦኬ እምነትህን በስራ አሳይ እያንዳንድ። ኦኬ እግዚአብሔር አምላክ የጻፈውን እዛች ወንጌል ላይ የተጻፈችው ተግብር፣ አታጭበርብር። በእርግጥ እግዚአብሔር አምላክ ይቅር የማይለው ኃጢአት አለን? ይቅር የማይባል ኃጢአት አለ ወይ የሚለው የብዙዎቻችሁ ጥያቄ ይመስለኛል። በዛሬው ትምህርታችን ይህንን እንመለከታለን። አብራችሁን ቆዩ። እንግዲህ ይህ ይቅር የማይባል ኃጢአት አለ ወይ የሚለው ጥያቄ የሚነሳው ብዙ ጊዜ ከጸሎተ ፍትሐት ጋር ተያይዞ ነውና ጸሎተ ፍትሐት ጋር ተያይዞ የሚነሳበት ምክንያት እንግዲህ ቤተክርስቲያን ጸሎተ ፍትሐት የምታደርገው በእምነት ለሚመስሏት ወገኖች ብቻ ነው እንጂ ከእምነት ውጪ ላሉ ወገኖች ጸሎተ ፍትሐት አይደረግምና ለሌሎች ጸሎት የማይደረገው እግዚአብሔር አምላክ እነሱን ይቅር ስለማይላቸው ነው ወይ? በቤተ ክርስቲያን ትምህርት ይቅር የማይባል ኃጢአት አለ ወይ ብሎ ሰዎች ይጠይቃሉ። ይህ ብቻም አይደለም፣ በሃይማኖት ውስጥ ኖሮም በአንድ እምነት ውስጥ ኖሮም ጸሎተ ፍትሐት የማይደረግላቸው አንዳንድ ሰዎች አሉ አይደል? ለምሳሌ ራሳቸውን ላጠፉ ሰዎች ጸሎተ ፍትሐት አይደረግምና እንዲህ ያሉ ነገሮች ሲኖሩ ሰዎች ይጠይቃሉ፣ እግዚአብሔር ይቅር የማይለው ኃጢአት አለ ወይ? ለምንድን ነው ጸሎተ ፍትሐት የማይደረገው እያሉ ይጠይቃሉ። እንግዲህ ለዚህ ጥያቄ በቀጥታ ምላሽ ከመስጠት ይልቅ ከዚህ ጋር ተያይዞ በመጽሐፍ ቅዱስ የተጻፈ አንድ ሐሳብ ላንብብላችሁ። የማቴዎስ ወንጌል ምዕራፍ 12 ቁጥር 32 ላይ በሰው ልጅ ላይ ቃል የሚናገር ሁሉ ይሰረይለታል፣ በመንፈስ ቅዱስ ላይ ግን የሚናገር ሁሉ በዚህ ዓለም ቢሆን ወይም በሚመጣው አይሰረይለትም ተብሎ ተጽፏል። እንግዲህ አስተውሉ፣ በሰው ልጅ ላይ የሚናገር ኃጢአቱ ይሰረይለታል። ነገር ግን በመንፈስ ቅዱስ ላይ የሚናገር መንፈስ ቅዱስን የሚሳደብ የሚክድ ቢኖር ኃጢአቱ አይሰረይለትም ተብሎ በግልጥ በመጽሐፍ ቅዱስ ተጽፏል። ይህ ማለት እንግዲህ ባጭሩ መንፈስ ቅዱስን የካደ ሲባል በአጠቃላይ ሥላሴን የካደ ማለት ነው። ምክንያቱም መንፈስ ቅዱስን የካደ አብን ክዷል፣ እግዚአብሔር ወልድን ክዷል። ስለዚህ ሥላሴን የካደ ኃጢአቱ አይሰረይለትም ማለት ነው። እዚህ ላይ አንድ መሰረታዊ ጥያቄ እናንሳ። ያ ግለሰብ መንፈስ ቅዱስን የካደ ወይም በአጠቃላይ ሥላሴን የካደው አካል ይቅርታ ጠይቆ ንስሐ ቢገባ ኃጢአቱ አይሰረይለትም ወይ የሚል ጥያቄ ቢነሳ መልሱ አጭርና ቀላል ነው፣ ይሰረይለታል። ለዚህ ነው እግዚአብሔር አምላክ ይቅር የማይለው ኃጢአት አለ ወይ ሲባል አለ ብለን የማንመልስበት ምክንያት ለዚህ ነው። እኛ ንስሐ እስከገባን ድረስ እግዚአብሔር አምላክ ይቅር የማይለው ምንም አይነት ኃጢአት የለም። እግዚአብሔር እኛ ሁል ጊዜም ንስሐ ስንገባ መሐሪ ነው፣ ምህረቱ አይከለከልም። ንስሐ ለሚገባ ሰው ማለት ነው። በየትኛውም ኃጢአት ቢኖር ለምሳሌ በሌላ እምነት ውስጥ ያሉ ወገኖች እኮ ወደ ክርስትና ሲመጡ እግዚአብሔር አምላክ ይቅር እንደሚላቸው ነው የምናስተምረው አይደል? ክርስትና ሲነሱ ንስሐ ሲገቡ ኃጢአታቸው ይቀርላቸዋል። እና በመንፈስ ቅዱስ ላይ የተናገረ ኃጢአቱ አይሰረይለትም ሲባል እንደ ካደ ቢቀር ነው። ንስሐ ሳይገባ እግዚአብሔርን እንደ ካደ ቢቀር ኃጢአቱ አይሰረይለትም። ስለዚህ ቅድስት ቤተ ክርስቲያን አንድ ሰው በየትኛውም አይነት ህይወት ውስጥ ቢኖር በእምነት አንድ እስከሆነ ድረስ ወይም በሃይማኖት ውስጥ እስከኖረ ድረስ ጸሎተ ፍትሐት ታደርግለታለች። መጽሐፍ ቅዱስም ይህንን ይደግፋል። በዚህ አንደኛ ዮሐንስ ምዕራፍ 5 ቁጥር 16 ላይ ማንም ወንድሙን ሞት የማይገባውን ኃጢአት ሲያደርግ ቢያየው ይለምን፣ ሞትም የማይገባውን ኃጢአት ላደረጉት ህይወት ይሰጥለታል። ሞት የሚገባው ኃጢአት አለ፣ ስለዚህ እንዲጠይቅ አልልም ይላል። እንግዲህ ሞት የሚገባው ኃጢአት አለ ሲል ስለ ስጋዊ ሞት እየተናገረ አይደለም፣ ስለ ነፍስ ሞት ነው፣ ስለ ፍርድ ነው፣ ስለ ዘላለማዊ ፍርድ ነው እየተናገረ ያለው። እና ሞት የሚገባው ኃጢአት አለ ማለት ፍርድ የሚገባው ኃጢአት አለ፣ ይቅር የማይባል ኃጢአት አለ። አንድ ሰው ወንድሙ እንደዚያ ሲያደርግ ቢያይ ስለሱ እንዲለምን አልልም፣ ነገር ግን ሞት የማይገባው ኃጢአት አለ፣ ስለዚህ እንዲለምን እለዋለሁ። ምክንያቱም ሞት የማይገባውን ኃጢአት ላደረገው ሕይወት ይሰጥለታልና። በማን? በወንድም ምልጃ ማለት ነው። በወንድም ጸሎት ሞት የማይገባውን ኃጢአት ላደረገ ሰው ምን ይሰጠዋል? ሕይወት ይሰጠዋል። ስለዚህ ቤተክርስቲያን ይህንን ስለምታምን በእምነት አንድ ለሆኑ ክርስቲያኖች ሁሉ ጸሎተ ፍትሐት ታደርጋለች። ታዲያ በሃይማኖት ውስጥ ኖረውም ራሳቸውን ላጠፉና ለመሳሰሉ ሰዎች ስለምን ጸሎተ ፍትሐት አይደረግም ከተባለ ደግሞ ለዚህም መልሳችን አጭር ነው። እግዚአብሔር አምላክ አይምራቸውን ብላ ሳይሆን ቤተክርስቲያን ለነዚህ ጸሎት የማታደርገው ምዕመናንን ለማስጠንቀቅ ነው። ምክንያቱም ራስን ማጥፋት ከባድ ኃጢአት፣ ትልቅ ኃጢአት ስለሆነ ሰዎች ከነዚህ አካላት እንዲማሩ እንዲጠነቀቁ ብላ ቤተክርስቲያን ራሳቸውን ላጠፉ ሰዎች ጸሎተ ፍትሐት አታደርግም። ይሄው ጸሎተ ፍትሐትም አልተደረገለትም ተብሎ ወደዚህ ኃጢአት ሰዎች እንዳይገቡ ለማስጠንቀቅ ቤተክርስቲያን ይህንን ታደርጋለች። ራስን ማጥፋት ትልቅ ኃጢአት የሚሆንበት ምክንያት
አንድ ሰው ራሱን የሚያጠፋው ተስፋ ሲቆርጥ ነው አይደለ? ክርስቲያን ተስፋ ቆረጠ ማለት እግዚአብሔር የለም አለ ማለት ነው። የሚረዳኝ አምላክ የለም ማንም የለም ብሎ ማሰቡ ነው። ከዚያ በኋላ ነው ሰው ራሱን ወደ ማጥፋት የሚሄደውና ይህ በጣም ትልቅ ኃጢአት ስለሆነ ቤተክርስቲያን ምዕመናንም ወደዚህ ኃጢአት እንዳይሄዱ ለማድረግ ራሳቸውን ላጠፉ ሰዎች ጸሎተ ፍትሐት አታደርግም። በነገራችን ላይ ሰይጣን እኛ የትኛውንም ኃጢአት ብናደርግለት ሊረካ አይችልም። አሁንም ሌላ ኃጢአት ደጋግመን እንድናደርግ ጋብዘናል። ሰይጣን የሚረካው መቼ ነው ብንል እኛ ተስፋ ስንቆርጥ ነው። በቃ ሙሉ ሙሉ ጠቅልለን ወደ ኃጢአት ስንገባ ተስፋ ቆርጠን ያን ጊዜ ሰይጣን ደስ ይለዋል። ስለዚህ ተስፋ እስክንቆርጥ ድረስ ሁሉ ጊዜ ፈተናውን ያመጣል። እናም እንዳልኳችሁ ተስፋ መቁረጥ ራስን ማጥፋት ትልቅ ኃጢአት ስለሆነ ቤተክርስቲያን እንደዚህ ላሉት ጸሎተ ፍትሐት አታደርግም። ይህም ይቅር አይላቸውም ብላ አይደለም። የሰማነውን በልቡናችን ያሳድርብን። አሜን። ይቆየን።